ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን መሪ ሐሳብ ይፋ አደረገች። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በነሐሴ 26 2018 ዓ.ም ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን መሪ ሐሳብ ይፋ አድርገዋል። ቅዱስነታቸው የመረጡት ርዕስ ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚል እንደሆነ ታውቋል። የቅዱስነታቸው መሪ ጭብጥ ይፋ የሆነው በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት በኩል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በየዓመቱ ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን መሪ ሐሳብ ይሆን ዘንድ በትንቢተ ኢሳይያስ ምዕራፍ 2 ከቁጥር 4 ላይ ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚለውን ጥቅስ መርጠዋል። ጳጳሳዊ ጽሕፈት ቤቱ በመግለጫው የቅዱስነታቸው መልእክት በጦርነትና በአካባቢ መራቆት መካከል ያለውን ግንኙነት የሚያጎላ መሆኑን አስታውቋል። እንዲህ አይነቱ የአካባቢ መራቆት ፍጥረትን የመንከባከብ ግዴታችን መጣሱንና እንዲሁም በመቶ ሚሊዮን የሚቆጠሩ ሰዎች ሕይወት ለረጅም ጊዜ አደጋ ላይ መጋለጡን የሚያሳይ እንደሆነ መግለጫው አስታውቋል። ጳጳሳዊ ጽሕፈት ቤቱ ከዚህ በላይ በአሁኑ ወቅት ጦርነት በተፈጥሮ ላይ ያለውን ተጽዕኖ በስፋት አለመገንዘባችን በቂ ተቋማት እንዲፈጠሩ ወይም ግጭቶችን ለመከላከልና አለመግባባቶችን በሰላማዊ መንገድ ለመፍታት የታለሙ ኃላፊነት የሚሰማቸው ውሳኔዎች እንዲሰጡ አላደረገም ሲሉ አክለዋል። መግለጫው በመጨረሻም ነቢዩ ኢሳይያስ የጦር መሳሪያዎች ወደ ግብርና መሳሪያዎች መለወጥ እንዳለባቸው የሚተነበይበት ክፍል ከአመጽና ከውድመት ይልቅ ለልማትና ዘላቂነት ቅድሚያ መስጠት እንደሚገባ የቀረበ ግልጽ ግብዣ ነው ሲሉ ደምድመዋል። መረጃው የቫቲካን ዜና አገልግሎት ነው።